ይህችን ቪዲዮ ተከታትለን እንመለስ። በእግዚአብሔርና በዚህ ጉባኤ ፊት ቆሜ የመሐላ ቃሌን እሰጣለሁ። የአዲስ አበባ ዩኒቨርሲቲ ሴኔት በነርስና በሚድዋይፈሪ ሙያ በዲግሪ እንድትመረቁ ያጸደቀላችሁ እጩ ተመራቂዎች ቃለ መሐላ ለመፈጸም ከመቀመጫችሁ እንድትነሱ ጠይቃለሁ። አመሰግናለሁ። እጩ ምሩቃን የሙያ ቃለ መሐላ ለመፈጸም ቀኝ እጃችሁን አንሱ። ሕይወቴን እስከ ፍጻሜው በንጽህና ለመምራት እንዲሁም የሙያ ግዴታዬን በታማኝነት ለመወጣት በእግዚአብሔርና በዚህ ጉባኤ ፊት ቆሜ የመሐላ ቃሌን እሰጣለሁ። ይህ ቪዲዮ እንግዲህ ባለፉት ጊዜያት የሙስሊም ሴት ኒቃቢ ተማሪዎችን ግቤ ሴኩላሪዝምን ነው የሚከተለውና የእናንተ ኒቃብ መልበስ የሴኩላሪዝም ህጉን ይጥሳል፣ የሃይማኖት መገለጫ አልፈልግም እያለ የሙስሊም ሴት ኒቃቢ ተማሪዎችን ሲያባረር የከረመው አዲስ አበባ ዩኒቨርሲቲ በትላንትናው ዕለት ተማሪ ሲያስመርቅ ግን በምታዩት መልኩ በእግዚአብሔር ስም ማሉ ብሎ ቃል ሲያስገባ የታየበት ነው። ዲ አይሮኒ ምንድነው? ሴኩላሪዝም ለማን እንደሚሰራ እያየነው ነው። ዲ አይሮኒ ማለት ነው። እንደምታውቁት የትምህርት ቤት የዩኒቨርሲቲ የምሩን የሴኩላሪዝምን ህግ የሚከተል ከሆነ እንደሚያውቀው በብዙ ቁጥር የሚቆጠሩ ሙስሊም ተማሪዎችም አብሮ ይማሩና አብሮ እየተመረቁ እያለ አብሮ እያስመረቀ እያለ ቃል ሲያስገባ ግን በእግዚአብሔር ስም ማስባሉ በጣም ትልቅ የሆነ ስህተት ነው። ባይዘ ይሄ ከስራ የሚያስባረርም ሊሆን ይገባ ነበረ። በነገራችን ላይ እቺ ሴት እቺ ቃል የምታስገባዋ ሴት አሮን ፖዚሽኗ ምን እንደሆነ ግን እሷ ሙስሊም ብትሆንና በአላህ ስም ብላ ቃል ብታስገባ ሮንግ እንደሆነ ሁሉ በእግዚአብሔር ስም ብሎም ቃል ማስገባት ኢትስ ሮንግ። ምክንያቱም ከተማሪዎች መካከል ብዙ ሙስሊሞች እንዳሉና ይህ በእግዚአብሔር ስም መግባት ግዴታ የሌለባቸው እንዳሉ ይታወቃል። ስለዚህ ፈጣሪ እንኳን ብላ ተርጉማ በዚህ ውስጥ ሁሉም የፈለገውን እያሰበ ቃል እንዲገባ ማድረግ ሲቻል ግን ያው በምታዩት መልኩ የጠመቃ ስነ ስርዓት ተካሂዷል ማለት ነው። ይህ ዳይሮኒ ምንድነው? ልክ እንዳልኳችሁ ከዚህ በፊት ሙስሊም ሴት ተማሪዎች ኒቃብ ማድረጋችሁ የዩኒቨርሲቲን ኢንቫይሮንመንት ይረብሻል፣ ህጉን ይረብሻል፣ ሴኩላሪዝምን ይረብሻል፣ ስለዚህ ሃይማኖት መገለጫ አልፈልግም እያለ ሲያባር እንደከረመ ታውቃላችሁ። ትላንትና ግን ግብዳ ድግስ ደግሶ እንግዲህ በኢምፐብሊክ ባስመረቀው ምርቃት ላይ ግን በእግዚአብሔር ስም ብሎ ቃል ግቡ ብሎ ጥሪ ሲያደርግ ነበረ። ናው እኔ ከአዲስ አበባ ዩኒቨርሲቲ የምጠብቀው ምንድነው? በዛው አፉ በዛው ንግግሩ ደግሞ እቺን የፖዚሽኗ ምን እንደሆነ አላውቅም፣ ምን እንደሚያደርጋት ማየት እንፈልጋለን። ተጠያቂነት ያሰፍናል ወይስ አያሰፍንም የሚለውን ካላሰፈነ ግን አንድ ነገር ለአንድ ሺኛ ጊዜ የምንረዳው አንድ ነገር አለ ዛሬም ማለት ነው። ሴኩላሪዝም የሚባለውን ህግ ሙስሊሙ ለመበደል ብቻ የሚጠቀሙበት እንደሆነና ለሌላው ሲሆን ግን ያው መድረክም ላይ ወጥተህ መስበክ እንደምችል የሚያሳይ ነው ማለት ነው። ማናችሁ ማሻአላ እንዳትሉኝ ኮንግራም እንዳትሉኝ ባይሆን ሰለላሁ ዐለይሂ ወሰለም በዚህ ቀን በሰላዋት እናደምቀዋለን። ሁላችሁም ኮሜንቱን አላሁመ ሰሊ ወሰለም ዐላ ሰይድና መሐመድ ያላችሁ ፎ አድርጉት፣ ሼር ይደረግ፣ ኮፒ ይደረግ። አመሰግናለሁ። እኛ ሙስሊሞች የምንከተለው የሰዎችን አቋም ነው፣ ቁርአን ነው። ቅድም ስታወራ የነበረው ቁርአን ብቻ ይዘው ቆያች ምን ማለት ነው? ቁርአን ብቻ ምክንያቱም ሙፈሲሮች ሐዲስ ታሪክ ቁርአን በራሱ ባይሳት ምንም አይነት ሙፈሲሮች ምንድን ናቸው? የቁርአን አብራሪዎች ናቸው፣ ማብራሪያ የሚሰጡ አካላቶች ናቸው። በጣም ጥሩ። መጽሐፍ ቅዱስን ያብራሩ ሰዎች ሁሉም ልክ ናቸው? በሪ መለስልና ሁሉንም ትቀበላለህ? ያብራራ ሰው ሁሉም ተመሳሳይ ማብራሪያ ከሰጡና ትክክለኛ ነው ከመጽሐፍ ጋር አብሮ የሚሄደው ትክክል። ምን አለ መሰላችሁ? ቃል ሲጠቀም ምን አለ? ተመሳሳይና ትክክለኛ ማብራሪያ ይዘው ከመጡ እቀበላለሁ አለ። ልክ ያንተ ጭንቅላት እንደዛ እንደሚረዳው እኛ አንድ ሙፈሲር ኤካሌ እንደዛ ብሏል ብለን ስንባል ሳይሆን የምንቀበለው ትክክለኛ ማስረጃ ይዞ ከመጣ እንቀበላለን። ለምን? በማረጃ ነው። ቅድም መግቢያ ላይ ምን ብያችሁ ነበር? ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን፣ ትክክለኛ ከሆናችሁ ለምታወሩት ንግግር ማስረጃ ይዛችሁ ነው በላቸው። ስለዚህ ማስረጃ ይዞ ከመጣ እቀበላለሁ፣ ካልመጣ አልቀበለውም። በሪ ግን ምን አለ? ኤከሌ የሚባል ሰው እንዲህ ብሏል። እንደዛ ቢሆን ኖሮ እምነት ሰዎች ስንቱን ያምኑ ነበር። ይሄ ግልጽ የሆነ እውነት አለ። አሁንም እንቀጥል። በሪ ቆይ ተረጋጋ፣ ሊጠይቀው እኮ ነው። በሪ አንድ ነገር ነው። በክርስቶስ ስቅለት ዙሪያ ላይ ወንጌላቶች የተለያየ ዘገባ አላቸው የላቸው? ምን ማለት ነው? በጣም ጥሩ። ወንጌላቶች ስለ ክርስቶስ ስቅለት ዙሪያ ላይ ሲዘግቡ ቅድም ምን የሚል ቃል ተጠቅመ ነበር? ተመሳሳይ ከሆነ ነው የምንቀበለው ብሎ ስለ ሃይማኖት አባቶች እንኳን ወይንም የሚያብራሩ ሰዎችን ከመጡ ተመሳሳይ ከሆነ ነው የምንቀበለው ብሎ መስፈርት አስቀምጦ ነበር አይደል? ይሄንን መስፈርት ለወንጌላቶች ተጠቀመውና ተጠቀመው። ተመሳሳይ ካልሆነ ወንጌላቶች ስህተት ናቸው ማለት ነው። ልብ በሉ። እሱም ቅድም ለሚያብራሩ ሰዎች ተመሳሳይ ማስረጃ ካላመጡ አልቀበልም፣ ካመጡ እቀበላለሁ ነበር አይደል? ተረጋጋ ወዳጄ። እኔ እኮ እየጠየቅኩ ነው በአደባባይ። ይሄ ሰው እኮ እየሰማ ነው።
እኔ ከተሳሳትኩኝ እኮ አድማጭ አለ። ተረጋጋ እንጂ እየጠየኩ ቀጥል አትበለኝ። እየቀጠልኩ ነው። መልሰሃል። ቅድም ያስቀመጥከው ራሴ ለታዳሚ ግልጽ እንደሆን ዘንዳ አንድን ማስረጃ የምንቀበለው ተመሳሳይ ትክክለኛ ዘገባ ከሆነ ማስረጃ ካለው እንቀበለዋለን አይደል? ወንጌላቶችን ግን በዚህ ከፈተሻችኋት ቅድም እንዳልኳችሁ ስለ ሐምጤጣው ብትመጡ የተለያየ ነው። ስለ ሰዓቱ ብትመጡ የተለያየ ነው። ስለ ጲላጦስ እንደውም አንዱ ላይ ሲዘግብ ወደ ወህንም ወደ ሞትም ቢሆን ስትሄድ እከተልሃለሁ አለ የሚል ነገር ይኸውላችሁ። ይኸው አያደምጥም። ይኸው በእኔ ሰዓት ሲያወራ ተመልከት። እኔ ጠይቄህ ነው እየተናገርኩ ያለሁት። ጥያቄ ጠይቄህ ካለው ግልጽ እኮ ነው። ስለዚህ ይኸውልህ በሪ ተረጋጋ፣ በጣም ተረጋጋ እንጂ እኔ ስሜታዊ በላቸው። እኔ ሰዓቴ እንደፈለገ ችግር የለብኝም፣ ግን ተረጋጋ። እኔ ስጠይቅህ ከመለስኩ በኋላ እኔ ለማውራው ማለት ትግባብ። አንተ ስጠይቀኝ እኮ እኔ መለስኩ ተው ስትለኝ ተዋለሁ አይደል? ቅድም ተው በቃ ስትለኝ እሺ ብዬ ነው ዝም የሚለው ተፈላ። በጣም ጥሩ እና ገና እየጠየቅኩ እኮ ነው። ገና እየጠየቅኩ በጣም ገና። አሁን የሚጠይቀህ ጥያቄ ምንድን ነው? ወንጌላቶች የክርስቶስ ንግግር ናቸው አይደለም? ወንጌላቶች ወንጌል የክርስቶስ ንግግር ነው አይደለም? ወንጌል የሚለው ኢየሱስ ማለት ነው። ወንጌል ምን ማለት ነው አላልኩም። ጥያቄ ወንጌል የተባለው ወንጌል ኢየሱስ ንግግር ነው አይደለም? ወንጌል ውስጥ ኢየሱስን ተናግሯል፣ ሐዋርያትን ሰይጣንን ተናግሯል። በጣም ጥሩ። አሁን ሌላ ያልጠየቁትን ጥያቄ መለሰ። ወንጌል ውስጥ ወንጌል ኢየሱስ ንግግር ሳይሆን የሐዋርያት የሰይጣናት ንግግር አለ ብሎ ተረጋጋ። ጥያቄ ጠየቁት። ይኸውልህ እባክህ ጥያቄ ጠይቃ ያለው ተረጋጋ። እባክህ ተረጋጋ። ታዳሚ ያለ ተረጋጋ። ታዳሚ ያለ ተረጋጋ። ሰዓት ለመጨረስ አትታገል። ሰዓቱ ይለቅ፣ እኔ ችግር የለብኝም። ግን እዚህ ያለው ታዳሚ ንጹህ መታ ነው የሚፈልገው እኮ። እኔ ይቆምልኝ አላልኩም። ጥያቄ የኔ አጭሩ ጥያቄ ወንጌላዎች የወንጌል ንግግር ወንጌል ላይ ያሉ በአጠቃላይ የክርስቶስ ንግግር ናቸው አይደሉም ነው አይደል የጠየኩት? እሱ ሲመልስልኝ ምን ብሎ ነው የመለሰው? ሁላችሁም እንደሰማችሁት ወንጌል ውስጥ የኢየሱስ ንግግር ብቻ ሳይሆን የሰይጣናትም ንግግር የሐዋርያትም ንግግር አለ ብሎናል። አንደኛው ወንጌሉ የማን ንግግር ነው? የክርስቶስ የሰይጣን። አረ ወደ ቁርአን አትሂድ፣ ተረጋጋ እባክህ። አሁን ስሜታዊ የሆነ ነው ይት ወደ አልተፈለገ መንገድ ይኸውልህ። አንደኛው ነገር ቁርአን ውስጥ እኔ ጠይቄህ ነው የመለስከው፣ ምላሽ እየተናገርኩ ነው። አንተ ግን ስሜታዊ ሆነ ወደ ቁርአን ዘለ እየገባ ነው። አይዞህ፣ እንዲህ መጨናነቅ አያስፈልግም። ምክንያቱም ማሰብ ያለብን የሚያደምጠን ሰው እንዴት ይረዳናል እንጂ ለምን ተነካው አይደለም። ስሜታዊ አንሁን። እኔ እኮ ቅድም ገና ምላሽ ሳልመልስ ተው ስትለኝ እተዋለሁ አይደል? ስለዚህ ለምን ትጨናነቃለህ? ቁርአን ውስጥ ላይ የማን ንግግር አለ ከጠየቀኝ መጣብሃለሁ። ግን ወንጌል የማን ንግግር ነው? የነዚህ የአራቱም የስብስብ ንግግር ነው። እንዲህ ከሆነ ክርስቶስን በወንጌል ላይ ዲያብሎስ ተራራ ላይ ሲያወጣው፣ ተራራ ላይ ሲሰቅለው፣ በዛ ሰዓት ላይ ሲያስጨንቀው በነበረው ሰዓት መዝሙረ ዳዊት የነበረው 91 ላይ የነበረውን ጥቅስ ለክርስቶስ እንደሆነ ዲያብሎስ አምኗል አላመነም? አምኗል። በጣም ጥሩ። ይህ ጥቅስ ክርስቶስን ክፉ ነገር እንዳይነካውና እንደማይሰቀል መላእክት እንደሚጠብቁት መዝሙር በዳዊት ትንቢቱን ተናግሯል አልተናገረም? የማይሰቀል አልተናገረም። መላእክት ተጠብቋል፣ ክፉ ነገር አይነካም አላለም? በዳዊት መዝሙር ክፉ ነገር ምንድን ነው? ቆይ ልንገርህ አንዴ ወዳጄ ተረጋጋ። ክፉ ነገር ምንድን ነው? ሰዓቴ ስላለቀ ችግር የለም። በዚህ እናት በእኔ በቀኝ ይጨመርለም ስሜታ እኔ በቀኝ ችግር የለውም።